ይረዳል። በተከበበ ሁኔታ ይረዳል። የተከበበ ኢኮኖሚ ውስጥ እግዚአብሔር እርዳታን ያደርጋል። እንዴት ነው እግዚአብሔር? ሁለተኛ ነገሥት ምዕራፍ 6 ላይ ሆና እግዚአብሔር እንዴት እንደሚረዳ እንመለከታለን። እግዚአብሔር እንዴት አድርጎ በተከበበ ከተማ እንደሚረዳ እናያለን። ሁለተኛ ነገሥት ምዕራፍ 6 ላይ የእግዚአብሔር ቃል የሚለውን በዚህ ጊዜ እንመለከታለን። በሁለተኛ ነገሥት ምዕራፍ 6 ምዕራፍ 6 ነው፣ ልክ ነው። ከቁጥር 24 ጀምሮ እንደዚህ ይላል። ከዚያም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ። ወጥቶም ሰማርያን ምን አረጋት? ከበባት። ሰማርያን ከበባት። በሰማርያ ታላቅ ረሃብ ሆኖ ነበር። እነሆ የአህያ ራስ በ50 ብር የእርግብ ኩስ የገሞር 8ኛ የሚሆን በ5 ብር እስከሸጥ ድረስ ከበባት። ድረስ ማለት ምን ማለት ነው? እንዴት ሁኔታው ሲሪየስ እንደሆነ ነው የምናገረው። እንደዚህ እስኪሆን ድረስ በከተማይቱ ውስጥ የአህያ ጭንቅላት በ50 ብር የእርግብ ኩስ የገሞር 8ኛ በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ወይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከማጥመቂያው ነውን? አለ። ንጉሡም ምን ሆነሻል አላት። እሷም ይህች ሴት ዛሬ እንድንበላው ልጅሽን ስጭኝ፣ ነገም ልጄን እንበላለን አለችኝ። ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን ስጭኝ አልኋት። እርሷም ልጇን ሸሸገችው ብላ መለሰች። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ላይ ይመላለስ ነበረ። ሕዝቡም በስተ ውስጥ በስጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥን ልጅ የኤልሳዕ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር ይህን ያደርግብኝ፣ ይህንን ጨምርብኝ አለ። ኤልሳዕ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራስን ይቆርጥ ዘንድ እንደላከ እዩ። መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታውን እግሩ ኮቴ በኋላው ነው አላቸው። ሲናገራቸውም መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና ይጠብቅ ዘንድ ምንድነኝ አለ ይላል። ቀጥሎ ያለውን በኋላ እናያለን። ሰማርያ የምትባል ትንሽ ከተማ የሶርያ ንጉሥ ወልደ አዴር መጥቶ ምን አደረጋት? ከበባት። በጣም የሚያሳዝን ነገር ሆነ። እዛ ከተማ ውስጥ ከመከበቡ የተነሳ በዛ ከተማ ውስጥ ታላቅ ረሃብ ሆነ። በጣም ታላቅ ረሃብ ብቻ አይደለም፣ ታላቅ ረሃብ ሆነ። ረሃብ በጣም መጥፎ ነው። ረሃቡ ምክንያቱ ከተማው ምን መሆኑ? መከበቡ። ረሃቡ በጣም ከመጽናቱ የተነሳ በዛ ከተማ ውስጥ ምግብ የለም። በዛ ከተማ ውስጥ አውድማ የለም። በዛ ከተማ ውስጥ መውቂያ፣ ይሄ አውድማ ብቻ ሳይሆን ዘይት መጥመቂያ የለም። እዛ ከተማ ውስጥ እህል መውቃት አይቻልም፣ ምክንያቱም ረሃቡ በርትቷል። ረሃቡ ከመብዛቱ የተነሳ በከተማይቱ ውስጥ ያሉ ሰዎች የሚበሏቸው 3 ነገሮች ብቻ ናቸው። አንደኛ የእርግብ ኩስ ይበላሉ። እርግብ በነገራችን ላይ ለሽያጭ ይቀርባል። በዚያን ጊዜ እርግብ የሚያድኑ ሰዎች አሉ። ለመስዋዕት ይቀርባል፣ ለመብል ይቀርባል፣ ለጌጥ ይቀርባል። ስለዚህ እርግብ ደግሞ ኩሳቸው አይገርም? ኩስ ይሸጣሉ። ሰዎች ስለተራቡ ማለት ነው። ነጋዴ መቼም ከባድ እኮ ነው። ኩሱን እንዴት እንደሰበሰቡ እኮ አይታወቅም። ምናልባት ይሄ ራብ ሊመጣ ይችላል ብሎ ኩሱን ሰብስቦ አስቀምጦ ይሆን ይችላል። ኩስ ይበላል። ኩስ ለመብላት፣ የእርግብ ኩስ ለመብላት ሰዎች ተገደዋል። ሌላ የሚበሉት የአህያ ጭንቅላት ነው። የአህያ ጭንቅላት በ50 ብር እስኪሸጥ ድረስ። እንግዲህ አስቡ፣ የአህያው ጭንቅላት ካለ አህዮች አሉ ማለት ነው። ግን አህዮች ጭንቅላታቸው 50 ብር የሚሸጥ ከሆነ ሌላው አካላቸው ምን ያህል ሊሆን እንደሚችል ተመልከቱ። የአህያ ጭንቅላት በ50 ብር፣ የእርግብ ኩስ የገሞር 8ኛ በ5 ብር። ይሄ የነሱ መለኪያ ነው። ያንኑ ገዝተው እስኪበሉ ድረስ፣ ያ እንደዛ እስኪያወጣ ድረስ
በከተማው ላይ ከባድ መከበብ ሆነ። ይህንን ማድረግ የማይችሉ ደግሞ ይህንን መብላት የሚችሉት ገንዘብ ያላቸው ሰዎች ናቸው። ገንዘብ ያላቸው ሰዎች ምን ያደርጋሉ? ይበላሉ። ያንን እየገዙ የርግቡን ኩስ እየገዙ የአህያ ጭንቅላት እየገዙ ያንን መብላት ይችላሉ። የርግብ ኩስና የአህያን ጭንቅላት መግዛት የማይችሉ ገንዘብ የሌላቸው ሰዎች ያላቸው አማራጭ አንድ ብቻ ነው። እሱም የገዛ ልጆቻቸውን አርዶ መብላት ነው። ክፍሉ እዚህ ጋር እንደምናገረው ሁለት ሴቶች በአንድ ቤት ውስጥ ሆኖ እራቡ ሲበዛባቸው አንዷ ሐሳብ አመጣች። ልጅ አላት። ለዚህ ሐሳብ ምን ብላ አመጣች? ዛሬ ከምንሞት ለምን ልጆቻችን አንበላም አሉ ይላል። ከዛ በኋላ ልጅሽን አምጪ አርደነው እንብላ፣ ከዛ በኋላ ነገ ደግሞ የነን ልጅ እንበላለን ብላ ሐሳብ አመጣች። አማራጭ ስለሌላቸው ልጁን አርዶ በሉ። ልጅ አርደው ማለት ልጅን ቀቅለን በላ ነው። ቁጥር 29 ላይ ልጅን ቀቅለን በላ ነው። ወንድ ልጅ መሆኑ ነው። በላናት አይልም፣ በላ ነው። ልጁን የወለደችውን ልጅ 9 ወር በሆዷ የተሸከመችውን ልጅ እንግዲህ ተመልከቱ። ያንኑን አርደው ሊሆን ይችላል። መቀቀል ማለት እንዴት ነው? ውሃ አፍልቶ ልጁን በልቶ ስጋውን በዛ በሚንተከተክ እንትን ውስጥ ጨምረው አይኗ እያየ ቀቅላ እናት የልጇን ስጋ በላች። አብረው በሉ። እስከዚህ ድረስ ተከበሩ እና ከዛ በኋላ በማግስቱ ያንቺን ልጅ በይስጭኛ ብላ ስትል ልጇን ሸሸገች። ያችኛዋ የኔን ልጅ ከበላች በኋላ የራሷን ልጅ ሸሸገች። ንጉሥ ሆይ እርዳኝ እያለች ወደ ንጉሥ ፍትህ ፍለጋ ሄደች። ይሄንን ህዝብ እግዚአብሔር ይረዳል። ተስፋ አለው። ይሄ ሰማሪያ ከተማ በእንዲህ አይነት ሁኔታ የተከበበውን ይህንን ህዝብ ለማዳን ይሄ ህዝብ ከዚህ ውስጥ ለመውጣት ተስፋ አለው ተብሎ ይታሰባል። እንግዲህ አስቡ። አሁን እዚህ ጋር እንዲያው ምን ያህል ቢበዛ ነው እንደዚህ እስኪሆን ድረስ ከተማው ተከበበ እስኪሆን ድረስ ልጅ እናት ልጇን ቀቅላ መቀቀል ልጇን ወንድ ልጇን ቀቅላ እስክትበላ ድረስ እራቡ በረታ፣ ችግሩ በረታ። ከዛ በኋላ ወደ ንጉሱ ሄደች። እርዳይ አለች። ንጉሱ የመለሰውን ተመልከቱ። ንጉሱ ምን አለ? እግዚአብሔር ያልረዳሽን እኔ በምን ይረዳል? ተደምድሟል። እግዚአብሔርን መርዳት አይችልም። ከንጉሱ አፍ የወጣ ቃል ነው። እግዚአብሔር አይረዳሽም። እግዚአብሔር ስላልረዳሽ እኔም ልረዳሽ አልችልም። እግዚአብሔር አይረዳም። ብዙ ሰዎች የተጠቁትን የተጎዱትን ነገሮቻቸው የተመሰቃቀለባቸው ሰዎች እሱ እግዚአብሔርም አይረዳውም ብለዋል። እኔ እንደዚህ ሰምቻለሁ። እግዚአብሔር አይረዳውም። እግዚአብሔር አይረዳችሁ። እግዚአብሔር ያልረዳው ሰው ደግሞ እስኪባል ድረስ እግዚአብሔር ፊቱን የመለሰበት ሰው እስኪባል ድረስ ነገሮች መራራ ሲሆን እግዚአብሔር ምሕረት ያለው ይሄ ነገር መፍትሄ የለውም በተባለበት ሁኔታ ውስጥ እግዚአብሔር ምሕረት ያደርጋል። ንጉሥ ሆይ እርዳኝ ስትል እኔ ልረዳሽ አልችልም። ቆይ ስሙ እስቲ አሁን ፍትህ የጎደለበት ሰው ከንጉሱ ሌላ ማን አለ? በአይን የሚታይ ወደ ንጉሥ ሮጠች። ንጉሥ ሆይ እባክህ እርዳኝ ስትለው እግዚአብሔር ያልረዳሽ ከምን ነው የሚረዳሽ? ከመጥመቂያው ነው የሚረዳሽ ወይስ ከአውድማው ነው የሚረዳሽ አለ። ንጉሥ የሚረዳው ከመጥመቂያው ነው። ንጉሥ የሚረዳው ከአውድማው ነው። ንጉሥ የሚረዳው ከጎተራው ነው። ንጉሥ የሚረዳው ከባንኩ ነው። ከዛ ውጪ ሌላ ነገር የለም። እግዚአብሔር ከባንክ አይረዳም። እግዚአብሔር ከጎተራ አይረዳም። እግዚአብሔር ከምንም ይረዳል። በተከበበ ከተማ እግዚአብሔር ይረዳል። በተከበበ ሁኔታ እግዚአብሔር ይረዳል። ዛሬም ይህንን ብዬ ለማለት እላለሁ። ምንም መንገድ በሌለበት ሁኔታ፣ ሰዎች ባልረዱ ሁኔታ፣ መሪዎች በማይረዱበት ሁኔታ
ለመርዳት በማይችሉበት ሁኔታ እኔ መርዳት አልችልም እንዳልረዳ ማጥመቂያ የለም እንዳልረዳ አውድማ የለም ምክንያቱም ከተማው ከመከበቡ የተነሳ እርሻ ስለሌለ እህል መውቃት አቁሟል ከተማው ከመከበቡ የተነሳ ወይን መትከል ስላቃታቸው ወይን ማጥመቅ የለም ወይን አጥምቆ መሸጥ የሚባል ነገር የለም ቀርቷል ሁሉም ነገር ቀርቷል በዚህ ሁኔታ እግዚአብሔር ይረዳል እስቲ እግዚአብሔር ይረዳል በሉ እንደገና በሉ እግዚአብሔር ይረዳል እግዚአብሔር ከምንም ይረዳል ካልታሰበ ሁኔታ እግዚአብሔር ይረዳል ጎተራ ባይኖር እግዚአብሔር ይረዳል እርሻ ባይኖር እግዚአብሔር ይረዳል ሀብት ባይኖር እግዚአብሔር ይረዳል አካውንት ድራይቭ ይሆን እግዚአብሔር ይረዳል ንጉስ መርዳት ስላልቻለ እግዚአብሔርን የማይረዳ መሰለው እንደዛ አይደል ያለው እግዚአብሔር ምን አላረግሽ ከኔ ጋር ናችሁ ወይ አንቺን እግዚአብሔር አልረዳሽም ይላል አንዳንድ ጊዜ ሰዎች በእኛ ላይ በቤታችን በህይወታችን ከሚሆኑ ነገሮች ተነስተው እግዚአብሔር ያልረዳው ሰው ይላሉ ዛላ እነሱ አሉ እንጂ እግዚአብሔር ይረዳል በዚህ ከተማ ውስጥ ሁለት ስልጣናት አሉ የመጀመሪያው ስልጣን በአይን የሚታየው ንጉሱ የንጉሱ ስልጣን አለ ፊዚካሊ የሆነ አውቶሪቲ አለ ስለዚህ አሁን መሄድ ያለባት በሷ አይን የሚታየው እሱ ስለነበረ ሮጣ ወደ ንጉሱ ሄዳ ነው ንጉሱ ሆይ እርዳኝ ይሄው ልጅን ቀቅለን በላን ልጇን ግን ከለከለች ፍትህ ያስፈልገኛል ብላ ስትሄድ ንጉሱ ተስፋ አስቆረጣት ሌላ ግን መንፈሳዊ ስልጣን ነበር ዛ ከተማ ውስጥ እግዚአብሔር ያስቀመጠው ሌላ መንፈሳዊ ስልጣን ኤልሳ የሚባል ኤልሳ እዛ መኖሩን ታውቀው አታውቀው እንደሆነ ያላውቅ እሱ ድብቅ ነው እሱ አይታወቅም የእግዚአብሔር ስልጣን እኮ አይታይም ፊዚካሊ ስላይደለ አይታይም ስለዚህ ሰዎች ስለማይታይ በየትኛው አቅጣጫ እንደሚሄዱ ስለማያውቁ በአይናቸው ወደሚታየው ወደዚያ ወደ ፖሊሶች ወደ መንግስታት ወደ ሌሎች ወደ ሎየሮች ወደ ምናምኖች ይሄዳሉ ግን መንፈሳዊ ስልጣን አለ ኤልሳ በዚያን ጊዜ እግዚአብሔር ጋር ሰዎች የሚሄዱት በነቢያት በኩል ነበር ስለዚህ በነቢያው በኩል ለመሄድ ኤልሳ አልታያት እንደሆነ ምን እንደሆነ አላቅም ብቻ እሷ ሄደችው ወደ ንጉሱ ስትሄድ እግዚአብሔርም አልረዳሽም እኔም አልረዳሽም አላት ወገኖቼ እዚህ ጋር አንድ ነገር ልበላችሁ እግዚአብሔር በተከበበ ከተማ በሚያስደንቅ ሁኔታ ይረዳል የሚረዳው ግን የንጉሱ ጎተራ ተማምኖ ሳይሆን እግዚአብሔር እኛን የጠራን የንጉስን አውድማ ተማምኖ ሳይሆን የንጉስን ማጥመቂያ ተማምኖ ሳይሆን እዛ ያለው የአንዱን ሰውዬ ወይ የሆኑ ሰዎች ተስፋ አድርገው ሳይሆን እግዚአብሔር እኛን የጠራን በራሱ ተማምኖ ነው ስለዚህ እግዚአብሔር እንደጠራን እሱ ይረዳናል በጣም የሚገርመው ነገር ይሄን ከተማ እግዚአብሔር ረድቷል ይሄን ታሪክ በሚታነቡበት ጊዜ ትደነቃላችሁ እግዚአብሔር እንዴት እንደረዳቸው አንድ ሶስት ሐሳቦች አራት ሐሳቦች እንመለከታለን እግዚአብሔር እንዴት እንደምራዳ ያ እርዳታ ዛሬም ይረዳል እግዚአብሔር በዛ አይነት መንገድ እግዚአብሔር ቤተክርስቲያንን በዛ አይነት መንገድ እግዚአብሔር ከተማን በዛ አይነት መንገድ እግዚአብሔር ቤተሰብን በዛ አይነት መንገድ እግዚአብሔር ግለሰቦችን ህይወታችንን እግዚአብሔር ይረዳል ይሄ አመት ለእናንተ እግዚአብሔር የሚረዳችሁ ጊዜ ይሁን አሜን እግዚአብሔር ነገሩን ጥሶ እየመጣ በእናንተ ህይወት ውስጥ እርዳታን የሚያደርግበት ጊዜ ይሁን አሜን ከቁጥር 32 ጀምራችሁ ምዕራፍ 7ን እስከ ሁኔታዎች እስከ መጨረሻው በሚትመለከቱበት ጊዜ ሴቲቷ ባትሄድም እንኳን ግን ንጉሱ መልእክተኛ ላከ ተመልከቱ እንግዲህ ነገር ሲበዛ ነገር ሲከፋ እነዚህ ፊዚካሊ የሆኑ ሰዎች መንፈሳዊ ነገሩ ላይ ጥቃት ማድረስ ይፈልጋሉ ሴትዮዋ ልጇን ቀቅላ በበላችበት ንጉሱ ምን እንዳለ ታውቃላችሁ የኤልሳን አንገት ከሱ አነሳለሁ አለ ምን አረገ ኤልሳ ምን ያረገ ይመስላችኋል ስለዚህ መልእክተኞቹ ወደዛ ሄዱ ይህንን ከሰማ በኋላ ኤልሳ መብቴ ተናገረ የመጀመሪያው ሐሳብ በተለይ ወደዛ ከመሄዳችን በፊት በነገራችን ላይ ምዕራፍ 7 ቁጥር 16ን ተመልከቱ በዚህ ከተማ ውስጥ የሆነው ነገር ነው ምንግራችሁ ምዕራፍ 7 ቁጥር 16 ላይ ሕዝቡን ወጥቶ የሰማርያውን ሰፈር በዘበዘ እንደ እግዚአብሔርም ቃል አንድ መስፈሪያ መልካም ዱቄት በአንድ ሰቅል ሁለት መስፈሪያ መልካም ገብስ በአንድ ሰቅል ተሸመተ
ንጉሱም ያንን እጁን ይደግፈው ዘንድ የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። ንጉሱም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረ ሞተ ይላል። ምን ሆኖ አሁን የእርግብ ኩስ ይበላ የነበረ ሕዝብ፣ ያያ ጭንቅላት ይበላ የነበረ ሕዝብ፣ የገዛ ልጁን እየቀቀለ ይበላ የነበረ ሕዝብ በማግስቱ ማለት ነው በማግስቱ በሰማሪያ በር ላይ ዱቄትና ስንዴ መሸመት ጀመረ። ስለዚህ ይሄ በራብ የነበረ ሕዝብ በቃ መሻማት በጀመረ ጊዜ እግዚአብሔር ይሄንን ያደርጋል ብሎ ምዕራፍ 7 ቁጥር 1 ላይ የተናገረውን ቃል ትቀልዳለህ እንዳለው ሰውየው ኤልሳ ነገ በሰማሪያ ከተማ በሰማሪያ በር ላይ መልካም ዱቄት 1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል ብሎ ሲለው ንጉሱ በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እግዚአብሔር የሰማይ መስኮቶች ቢያደርግ ይሄ ነገር ይሆናል አለው። እንዴት ሊሆን ይችላል? እሺ ተመልከቱ። እንዴት ከየት በምን አይነት መንገድ መውጣት አንችልም መግባት አንችልም? እንዴት ነው ስንዴው የሚመጣው? እንዴት ነው ገብሱ የሚመጣው ብሎ ስለው ታያለ ነገርን ከሱ አትቀምስም። እንዴት ይሆናል? አሁን አስቡ እስቲ እንዴት ይሆን? ምን እግዚአብሔር ይረዳል ሲባል እንዴት ማመን ያቅታል እኮ። ሰውየው አለማመኑ እኮ እንዳያምን የሚያደርግ ነገር ነው ያለው። ኤልሳ ይሄንን እንዳለው በእውነትም ደግሞ በማግስቱ እንደ እግዚአብሔር ቃል መልካም ዱቄት 1 ሰቅል መስፈሪያ መልካም ዱቄት 1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሱ እጁን ደግፎ የነበረው አለቃ በሩን ይጠብቅ ዘንድ አቆመው። ስለዚህ በበሩ ህዝቡ እህሉ ለመግዛት ሲሻማ ልክ ኤልሳ እንዳለው ረገጠው። ምን አለው መስለው ህዝቡ በቃ እህሉን ለመውሰድ ወደዚህ ሲል ንጉሱ መጣና እዚህ ጋር ቆምና ተራ አስጠብቅ፣ ሰውን በየተራ እየመጡ እንዲወስዱ አድርግ ብሎ ስለው እሱ ቆሞ ተራ ጠብቁ ምናምን ሲል ህዝቡ ተጋፍቶ ሲመጣ ጣሉትና ረገጡ። ገደሉት። እንዴት ሊሆን ይችላል የሚለውን ስታስቡ እግዚአብሔር በእውነት የሚያስደንቅ ነገር እዚህ ጋር ሲያደርግ እንመለከታለን። 1 3 4 ነገሮችን ልንገራችሁ። እግዚአብሔር እንዴት ይረዳል? እንዴት በተከበበ ከተማ እግዚአብሔር ይረዳል? እንዴት በአስጨናቂ ሁኔታ እግዚአብሔር ይረዳል? የመጀመሪያው እግዚአብሔር ድምጹን በመላክ ይረዳል። እንን ትላንትናም ለመናገር ሞክሬያለሁ። እግዚአብሔር ድምጽ ይሰጣል። እግዚአብሔር ያረጋጋል። አይዟችሁ እንዲህ ይሆናል ብሎ ይናገራል። እግዚአብሔር በነቢዩ በኩል ይናገራል፣ በሰባኪዎች በኩል ይናገራል፣ በቃሉ በኩል ይናገራል። እግዚአብሔር ይሆንላችኋል ይላል። መፍትሄውን ከማምጣቱ በፊት እግዚአብሔር መንገዱን ይነግራችኋል። ትላንትና ምንድነው ያለው? ብቻ እናንተ እግዚአብሔር ምን አድርጉት? ስሙት አይደል? ያን ስሙት። እዚህም ጋር ምን ይላል? ኤልሳ አይዟችሁ አለ። ንጉሱ ምንድነው ያለው? እግዚአብሔር አይረዳሽም፣ እኔ ሊረዳሽ አልችልም። ከመጥመቂያ ነው ወይ ምረዳሽ? ከአውድማ ነው ወይ ምረዳሽ? በቃ እግዚአብሔር አይረዳሽም ብለዋል። ይሄ የንጉሱ ነው። ነብዩ ደግሞ ምን አለ? እግዚአብሔር ይረዳችኋል። እግዚአብሔር ሲረዳ ምንድነው የሚያደርጋችሁ? ነገ በዚህን ጊዜ በሰማሪያ በር ላይ ምን ይሆናል? 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል። አይዟችሁ እግዚአብሔር ይረዳችኋል። አውድማ የለም፣ መጥመቂያ የለም፣ ነገር ግን እግዚአብሔር ምግብ ያበላችኋል። አሜን። አውድማ የለም፣ እርሻ የለም፣ ጎተራ የለም፣ ምንም የለም። ሰማዩ ደግሞ የጠራ ነው፣ ዝናብ የለም፣ ምን የለም፣ ግን እግዚአብሔር ምግብ ያበላችኋል። አይዟችሁ፣ ታሪካችሁን እግዚአብሔር ይቀይረዋል። ሰውየው ቃዠ እንዴት ይሆናል? እግዚአብሔር የሰማይ መስኮት እንኳን ቢከፍት ይሄ ሊሆን አይችልም። እኔ ልንገር፣ እግዚአብሔር ትልቅ ነው፣ እግዚአብሔር ይረዳል። ግን አንተ በአይነታ ያለ ከዛ አትቀምስም። ባመኑትና ባላመኑት መካከል ልዩነት እስኪያመጣ ድረስ እግዚአብሔር ሲናገር ማመን እስኪያቅታችሁ ድረስ አንዳንድ እግዚአብሔር የሚናገረው ነገር ማመን ያቅታል። ከንጉሱ ጀምሮ እስከ ተራው ሰዎች ድረስ ያሉ ሰዎች ያህያ ጭንቅላት እየጋጡ እሱ ደግሞ ምን ይላል? እህል ትሸምታላችሁ ማለት ማመን ያቅታል። ገብስ ትበላላችሁ ነገ ማለት ለማመን ያቅታል። ማመን የሚያቅተው ለኛ እንጂ እግዚአብሔር ሁሉን ይችላል። አሜን።
እግዚአብሔር ሁሉን ስለሚችል ሁሉም በሚችል ማንነቱ እግዚአብሔር ይረዳችኋል። ዛሬ ከእግዚአብሔር በምንጠብቀው ነገር ለራሴም እኮ ነው እየሰበኩ ያለው። እግዚአብሔር ይረዳል። እግዚአብሔር ይረዳል። ቃሉን በመላክ ይረዳል። ችግራችን ምን እንደሆነ ታውቃላችሁ? ቃሉን ማመን ያቅተናል። ቃሉን መስማት ያቅተናል። እግዚአብሔር የሚናገራቸው ሰዎች እንዴት የተባረኩ ናቸው! በምንም ሁኔታ እግዚአብሔር የሚናገራቸው ሰዎች እንዴት የተባረኩ ናቸው! በነገራችን ላይ ለኛ ችግራችን መከበባችን አይደለም። ለኛ ችግራችን እንጀራ ማጣታችን አይደለም። ለኛ ችግራችን ነገሮች መወሳሰባቸው አይደለም። የኛ ትልቁ ችግር እግዚአብሔር ዝም ሲል። በተለይ ለእግዚአብሔር ሰዎች እግዚአብሔር ዝም ካለ አደጋ ነው። እግዚአብሔር ጸጥ ካለ እኮ ለዘመናት የማይነቀል ነገር በህይወታችን ሊከሰት ይችላል። እግዚአብሔር ዝም ያላቸው ሰዎች ትልቅ ስህተት ይሰራሉ። እግዚአብሔር ዝም ያላቸው ሰዎች ስህተት ሰርተው እናውቃለን። እግዚአብሔር ተመልከቱ እንግዲህ አሁን ሳውል እግዚአብሔር በመናገር እግዚአብሔር ለሱ ድምጽ በማሰማት በጣም ያስለመደው ሰው ነው። ግን ከእግዚአብሔር ጋር ያለው ነገሩ ሲበላሽ እግዚአብሔር ጸጥ አለ፣ ዝም አለ። እግዚአብሔር ዝም ሲል ሳውል ምን መሆን እንደጀመረ ታውቃላችሁ? በኡምም በቱምም በራእይም በህልምም በነቢያትም እግዚአብሔርን ሲጠይቀው እግዚአብሔር ዝም ሲል ምን አደረገ? ቃልቻ ቤት ነው ሄደው፣ ሟርተኛ ቤት ነው ሄደው። ዝም አለ እግዚአብሔር። ነገር ምን ሆኗል? በቃ ተከቧል። ነገር አንቆታል። በትንክ ሆኗል ሰውየው። ስለዚህ ምንድነው የሆነው? ቃልቻ ቤት ሟርተኛ ቤት ሄደው እባክህ አሟርችልኛል። ታውቃላችሁ? ከዛ በፊት በእስራኤል ምድር ላይ የነበሩ ሟርተኞቹ ሁሉ ለማጥፋት ዘመቻ ያደረገ ሰው ነበር እኮ ዘመቻ ያደረገ ሰው። ከዛ በኋላ በሌሊት በቀን እግዚአብሔር የቀባው ሰው በሌሊት ተደብቆ ቃልቻ ቤት እግዚአብሔር ቆሞ የቀባው ሰው ቃልቻ ቤት በቁመቱ ወደቀ። ሳኦል ረጅም ነው እንደኔ፣ በዚያ ቁመቱ ወደቀ። እግዚአብሔር ከቀባው በኋላ በእስራኤል ላይ ንጉስ እንዲሆን የንጉስን መጎናጸፊያ ያለበሰው ሰው ያንን አውልቆ ራሱን ደብቆ በሌላ ልብስ ተሸፍኖ ወደ ጠንቋይቱ ቤት ወደ ቃልቻይቱ ቤት። እግዚአብሔር መናገርን ሲያቆም ሰዎች ወደ ናቁት ነገር ይመለሳሉ። ትላንት ንቆይ ወደ መጡበት፣ ትላንት ወደ አጠፉበት፣ ወደ ረገጡበት፣ ወደ ተጸየፉበት ህይወት ይመለሳሉ። መፍትሄ ሲጠፋ መፍትሄ አይጥፋችሁ፣ መላ አይጥፋችሁ። የምትናገሩበት ከእግዚአብሔር ጋር የምትገናኙበት መስመሩ አይቋረጥ። ያ ከሆነ በጣም አደገኛ፣ በጣም አደገኛ። ከእግዚአብሔር ጋር የምንገናኝበት መስመሩ ካለ እሳቱ እየዘነበ ዳዊት ያለው ትዝ ይላችኋል። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አላህ እግዚአብሔርን ያየዋል። ሞት ጥላ ውስጥ ነው እየሄደ ያለው፣ ግን እግዚአብሔር ከሱ ጋር ነው። እግዚአብሔር ያናግረዋል፣ እግዚአብሔርን ይሰማዋል። እግዚአብሔር ከሱ ጋር መሆኑን እግዚአብሔር እንደምረዳው የተረዳ ሰው፣ እግዚአብሔር እንደምናገረው የተረዳ ሰው በእሳቱ ውስጥ ሲገባ ምን ይሆናል? አምላኬ ከሚነደው እሳት ውስጥ ያድነኛል እያለ ይዘምር ነበር። እዛ አውጥተው በቃ እሳቱ 7 እጥፍ እንትን ይበል ብለው ሲጨምሩ ገቡ ዝም ብሎ። እግዚአብሔር ጋር ኮኔክሽን ያለው ህይወት የኔን ይመስላል። ከእግዚአብሔር ጋር ያለው ነገራችን የተቋረጠ ዕለት ወዴት ነው የምንሄደው? ግዙፍ ትልቅ ያ ሰማይ ምድርን በእጁ ደግፎ የያዘውን አምላክ ትደን ቃልቻ ቤት ለመሄድ በጣም ኢዚ ነው። እግዚአብሔር ዝም አይበለን። እግዚአብሔር ዝም ሲል እናሳስታለን። አንዳንድ ጊዜ እግዚአብሔር ይናገራል። በዚህ ጭንቅ ቀን እግዚአብሔር ተናገረ። ይገርማችኋል። ይሄ ጭንቅ እኮ ነው። እኔ አሁን ሳስበው በእውነት በእኛ ምድር ይሄ አለመሆኑ ያስደንቀኛል። እግዚአብሔር ይመስገን። በህይወታችን እንዲህ አይነት ነገር እንደዚህ አይነት ጭንቅ ነገር ተፈጥሮ ያልኩም። ልጅ እናቷን አርዳ እስክትበላ ድረስ የሚያስገድድ ሁኔታ አልተፈጠረም። ግን ያም ቢሆን እግዚአብሔር እዛ ውስጥ መፍትሄ አለ። በዛ ውስጥ እግዚአብሔር መንገድ ሲያዘጋጅ ትመለከታላችሁ። አንዳንዴ እግዚአብሔር የሚናገረው ነገር ጨዋታ እናደርገዋለን። ሰዎች ይሄ እግዚአብሔር እንዲህ ያለኝ፣ እግዚአብሔር እንደዚህ ተናገረኝ ብሎ የሚሉት ነገር ልክ እንደ ጨዋታ ያደርጉታል። እኔ ቤታችን እኔና ባለቤቴ ከተጋባን በኋላ እሷ የመጀመሪያ ልጃችን ካረገዘች በኋላ በቃ ደስ አለኝ፣ ወንድ ልጅ ይወለድልኛል። ከዛ አንድ ቀን ግን ህልም አየሁ። ህልሙ ምንድነው? ጋሽ አለሙ ቸኮል የሚባሉ በጣም የምንወዳቸው የሂስትሪ አስተማሪ ነበሩ፣ ናዝሬት ግላውዲዮስ ትምህርት ቤት። እሳቸው ደግሞ ጌታንም በጣም የሚወዱ ሰው ናቸው። እና በህልሜ ያየሁት ምንድነው?
እሳቸው ወደዚህ ሲመጡ ከሆኑ ሰዎች ጋር እኔም ደግሞ ወደዛ ሲሄድ መንገድ ላይ ተገናኘን ከጋሽ አለሙ ጋር። ጋሽ አለሙ ከየት ነው የሚመጡ ብዬ ጠየቅኳቸው። ስጠይቃቸው ከነናሆም ቤት ነው የሚመጣው አሉ። በቃ ህልሞች ነች። እቺን ህልም ወስጄ ጠዋትማ ተነስቼ ለባለቤቴ እግዚአብሔር ተናገረኝ አልኩኝ። ምንድነው እግዚአብሔር ተናገረኝ? ያኔ አልትራሳውንድ አልተጀመረም። ተጀምሯል ግን እኛ እንትኑን አልተከታተለም። እግዚአብሔር ተናገረኝ፣ ምን ወልደው ልጅ ወንድ ነው ስሙም ናሆም ነው ብሎኛል እግዚአብሔር አልኩኝ። ከዚህ በፊት በሰማነው በአንዳንድ ህልም እግዚአብሔር ያሳየኝን ስነገር ያ ሲፈጸም ስላየች እግዚአብሔር ይመስገን አለች። ከዛ በኋላ የወንድ ልጅ ፎቶግራፍ አምጥተን በኮሜዲኖችን አጠገብ አስቀመጥን። ያው አለ ፖስት ካርድ ሞልቷል። ይዛ ወስደን በቃ የናሆም እናት ምናምን ስላት ለመጣው ሰው ሁሉ እግዚአብሔር ተናግሮኛል፣ እግዚአብሔር ወንድ ልጅ ነው የሚወለደው ብሎ ስሙም ናሆም ነው ያልኩ። በቃ እንደዛ ያልኩ በኋላ እኔ አዲስ አበባ ያለው እሷ ወደ ሆስፒታል ገብታለች ተባለ። ወንድ ልጅ ይወለዳል እንግዲህ ከዛ ደስ አለኝና